ሰላም ውድ ተመልካቾቻችን፣ ዛሬ ህዳሴ ግድቡ ጋር የምንገኘው የኢትዮጵያ ጀግኖች የአድዋን ድል በዚህ ስፍራ በሚገባ ደግመውታል። ከዚህ ስፍራ ጋር ስሙ በደማቁ የሚነሳውን ኢንጂነር ስመኘው በቀለን በጥቂቱም ቢሆን የሚመለከት የግል ትውስታዬን ይዤላችሁ ቀርቤያለሁ። የኔ ደማቅ ሰዎች፣ አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ የብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህሪ ያላቸው፣ ድምፅ የማያሳልፉ፣ እርጥበት የማያበላሻቸውና የላቀ ቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶ በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። አምስት አባይ ሲቀለበስ። ሁሌም ወደዚህ ታላቅ ግድብ መጠራቴን ስሰማ በደስታ አብዳለሁ። የግድቡ ግንባታ ብቻ ሳይሆን ሰራተኞቹም ጭምር ይናፍቁኛል። በሕይወቴ ደስ ሳልሰኝ ወደ ግድቡ የሄድኩት አንድ ቀን ነው። ደስ ካላለህ ለምን ሄድክ ትሉኝ ይሆናል። ደስ ያልተሰኘሁበትን ምክንያት ወደ ኋላ ግድም እነግራችኋለሁ። ለምን እንደሄድኩ ላስቀድም። የሄድኩት አባይ ወንዝ የሚቀለበስበት ዕለት በመሆኑ ነው። ከዕለታት አንድ ቀን አባይ ለብዙ ሺህ ዘመናት ይፈስበት ከነበረው ሸለቆ ውስጥ እንዲወጣ ተደረገ። ለጥቂት ጊዜ በሌላ ሸለቆ እንዲፈስ ተፈረደበት። ድሮ ይሄድበት የነበረው መንገድ ከውሃ ነፃ ሆኖ ይህ ታላቅ ግድብ እስኪሠራ ድረስ አባይ ፈሶበት በማያውቅ መንገድ ይፈስ ዘንድ ተወሰነበት። እናም ያኔ አባይ በሚቀለበስበት አስደሳች ቀን በስፍራው ነበርኩ። ቅር የተሰኘሁት በዕለተ ቀኑ ነው። ዕለተ በዓሉ በግንቦት 20 ቀን ባይውል እመርጥ ነበር። ምክንያቱም ሕዝቡ ከፖለቲካ ልዩነት ውጭ ሆኖ በዚህ ሀገራዊ ተጋድሎ ላይ የሚያደርገውን ተሳትፎ ይቀንሰዋል ብዬ ስለሰጋው ነው። ያም ሆኖ ቅሬታዬን ዋጥ አድርጌ በስፍራው ተገኘው። ክብረ በዓሉ ላይ ተደፍሮ የማያውቀው ታላቁ አባይ በዚህ ደረጃ መደፈሩ የፈጠረብኝን አድናቆት የሚገልጽ ግጥም አቀረብኩ። እንዲህ በማለት ጨዋነት ለራስ ነው አባይ ላንተ ራስህ፣ እኛው እንደሸኘን እኛ እስክንመልስህ፣ ገስግስ ስንል ገስግስ፣ ታጠፍ ስንል ታጠፍ፣ ያንዳፍታው መከዳ አልጋ እስኪነጠፍ፣ ዘወር ዘወር ብለህ ትመጣለህ ዳግም፣ የዝግባውን ቁመት የምታፍገመግም፣ አባይ አባ ጽልመት፣ አባይ አባ ፍጀው፣ ሂድ ሲሉ መሄድ ነው ዘንድሮ የሚበጀው፣ ለግርማዊነትህ ወደ ተዘጋጀው የዘላለም ቤትህ እስክትመጣ ዞረህ፣ ድረስ ሲሉ ደርሰህ፣ ፍጠን ሲሉ በረህ፣ ብርሃኑን አንግሰህ ጨለማውን ቀብረህ፣ ካነጋህንማ መንገድ ጨርቅ ይሁን ጎዳና ቄጠማ፣ ካርቱም እንዳይረባት ካይሮ እንዳትጠማ፣ እህል ሆነህ ብቀል ዛፍ ሆነህ ተንጣለል፣ እንደ አባቶቻችን ደሞ ገለል 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 በል እያልን ገለል ያረግንህ ዕለት፣ ከምታቀው መንገድ ከለመድከው አለት የዓመት ፈቃድ ወስዶ ዘወር እንደማለት ነውና ካሄድህ፣ ነውና አዟዟርህ፣ ዲብ እያፈረሰ ለሚከንፈው እግርህ፣ ግንባሩ ማይታጠፍ ልጅ ሲነሳ ዛሬ፣ በደረቁ ሚላጭ እርጥቡን ጎፈሬ፣ እርጥቡን ቀይ አፈር፣ ተደፈርኩ እንዳትል ምናል ብትደፈር፣ አንተን ይዞ መራብ በሰለቸው ሰፈር። አባይ ያገር እምባው፣ አባይ ያገር ምጡ፣ ግንዲላ ገለባው፣ ቋጥኝ ሰንበሌጡ፣
እልሁን ተውና ሁን እንደምታድግ፣ ድረስ ሲሉ ከተፍ፣ ተነስ ሲሉ ብድግ እንጂ የምን ቁጣ የምን ንዴት፣ ሲጠሩህም አቤት ሲልኩህም ወዴት። ጨዋነት ለራስ ነው ዝቅ በል በጸባይ፣ የወንዝ አመፀኛ አልታዘዝም ባይ፣ ማዘዝ የለመደ ፈላጭ ቆራጭ አባይ አሁን ታዞ ሄደ። ተመልከት ወደ ላይ ሰማይ አይታረስም፣ አባይም አባይ ነው አይቀለበስም ብለው ቢስቁብን ብለን እንስቃለን። ለሰማይም መብረቅ ለአባይም እኛ አለን። እኛ የአባይ ልጆች አባይ ያገር ቁጡ፣ የብርሃን ክንዶች አለት እስኪያቀልጡ። ቀየርን መንገዱን ምን ይለዋል ለውጦ፣ ማረርም አለና ካልተገላብጦ። ባለፈው ቅዳሜ መስከረም 3 2018 ዓመተ ምህረት የሜድሮክ ኢንቨስትመንት ግሩፕ የቤተሰብ ቀን በሚሊኒየም አዳራሽ በደማቅ ስነ ስርዓት ተከብሯል። በክብረ በዓሉ ላይ የሜድሮክ ባለቤት ሼህ ሁሴን አልሐሙዲን ጀግናው የሜድሮክ የልማት ሰራዊት ብለው ለሚጠሯቸው 79000 ሰራተኞቻቸው የእንኳን አደረሳችሁ ንግግር አድርገዋል። ንግግራቸውን የጀመሩት በታላቁ የህዳሴ ግድብ መመረቅ የተሰማቸውን ደስታ በመግለጽና የኢትዮጵያ ሕዝብን እንኳን ደስ ያለህ በማለት ነው። አያይዘውም ግድቡ ለኢትዮጵያ ሕዝብ ኩራትም ክብርም ነው፣ እኛም ለልማታችን እንፈልገዋለን ብለዋል። ሸሁ በዚሁ ንግግራቸው የኢትዮጵያ ሕዝብ በዋጋ ግሽበት እንዳይሰቃይ የሜድሮክ አመራሮች አጥብቀው እንዲሰሩ አደራ ካሉ በኋላ እንደሰማሁትና እንዳየሁት የአሁኑ የ5 ዓመት ውጤት በጣም ጥሩ ነው፣ ነገር ግን ሰራተኞቹ እንዲበዙ እፈልጋለሁ ብለዋል። ይህን የተናገሩት ታላቅ ሰው ሜድሮክ በተባለው ተቋማቸው ለ79000 ሰዎች የሥራ ዕድል ፈጥረዋል። እነዚህን ሰራተኞች ይዞ ትርፋማ የሆነውን ተቋማቸውን በብቃት ለመሩት የሥራ ኃላፊዎች የሰጡት አደራ ግን ካተረፋችሁ አይቀር ብዙ ሰራተኞች ቅጠሩ፣ ብዙ የሥራ ዕድል ፍጠሩ የሚል ነው። ይህ የተለመደ የባለሀብቶች ፍላጎትና ቋንቋ አይደለም። ብዙ ባለሀብቶች በጥቂት ሰራተኞች ብዙ ትርፍ ማግኘትን ይመርጣሉ። ለመሆኑ አቅም በፈቀደ መጠን ለሰዎች የሥራ ዕድል መፍጠር ተካፍሎ የመብላት ከፍ ያለው መልክ መሆኑን የምናውቅ ስንቶቻችን ነን? ይህ ለባለሀብቶች ብቻ ሳይሆን ለእያንዳንዳችን የሚወረወር ጥያቄ ነው። እያንዳንዳችን እንደየአቅማችን የሥራ ዕድል መፍጠር እንችላለን። ለምሳሌ አንተ 20 ኪሎ የሚመዝን ሻንጣህን አንጠልጥለህ መሄድ ትችል ይሆናል። የዛኑ ያህል ሻንጣውን ለሚሸከምልህ ሰው ክፍያ መፈጸምም አያቅትህም። ታዲያስ መንገድ ዳር ለቆመው ወዛደር ሻንጣህን በማሸከምህ ብቻ ሰርቶ የሚበላበትን ዕድል መፍጠር እንደምትችል አስበህ ታውቃለህ? የኚህን ታላቅ ሰው አደራ የዕለቱ ደማቅ ቃል አድርገን የመረጥነው ለሰዎች የሥራ ዕድል ለመፍጠር የግድ አላሙዲን መሆን አይጠበቅብህም ለማለትም ጭምር ነው። ሪል አይስክሬም የልጆቹ ጉጉር፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ መጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ስድስት ኦ ዳይመንድ። በጉባ ጠራራ ፀሐይ ይህንን ግጥም አንብቤ ከመድረኩ ስወርድ አንድ በዘመናት ሁሉ ከግትር አቋሙ መቀልበስ ያልቻለ ከባድ ካድሬ ጋር ተፋጠጥኩ። ሰውየው ካድሬ ብቻ ሳይሆን ከፍተኛ የኢህአዴግ ባለሥልጣንም ነው። ምናልባት የኢህአዴግ የሕዝብ ግንኙነት አሊያም የውጭ ግንኙነት ኃላፊ ነው፣ ወይም በዚህ ደረጃ ካሉ የኢህአዴግ ዋና ዋና ቢሮዎች አንዱን ይመራል።
ሰውየውን የማውቀው ገና በ18 ዓመቴ ግድም ነው። ያኔ እንደዚህ ያለ ከፍተኛ ባለሥልጣን አልነበረም። ስለዚህ ባለሥልጣን ሆኖም እንደ ድሮው በከፍተኛ የነጻነት ስሜት ነው የማዋራው። ከመድረክ ወርጄ ሳገኘው ከኢንጂነር ስመኘው በቀለ ጋር ቆሞ ነበር። አሪፍ ግጥም ነው ብሎ አድናቆቱን ሲነግረኝ እኔ ግን በጣም ቅር ብሎኛል አልኩት። በምን ምክንያት አለኝ። በቀኑ። እንዴት በቀኑ? ቀኑን አልወደድኩትም። ይህ ታላቅ በዓል በግንቦት 20 ዕለት እንዲከበር የተፈለገው ለምንድን ነው አልኩት። ምክንያቱም ይህ ታላቅ ግድብ የግንቦት 20 ፍሬ በመሆኑ ነው አለኝ። ይህ ቀጥተኛ ምላሽ በቀጥታ እንድቃወመው አደረገኝ። የምትለው ነገር እኛ የኪነ ጥበብ ሰዎች ግድቡን ከደገፍንበት ምክንያት ጋር ይጋጫል ብዬ ተከራከርኩት። በእንደዚህ ያለው አካሄድ የፖለቲካ ልዩነቱን ወደ ጎን ትቶ ሀገሩን ለመገንባት የሚነሳውን ዲያስፖራ ታጡታላችሁ አልኩት። እሱ ፍንክች አላለም። ሐቅ ሁሌም አሸናፊ ነው። ሕዝቡ ሐቁን ያውቀዋል፣ ኢህአዲግንም ጠንቅቆ ያውቃል። በተጨባጭ የሚታየውን የኢህአዲግን ፍሬ ማየት አልፈልግም የሚል ሕዝብ የለም ብሎ ድርቅ አለ። ይሄ ሁሉ ሲሆን ኢንጂነር ስመኘው በክርክራችን መሃል ጣልቃ ይገባ ዘንድ ፊቴን ወደሱ ጭምር አዙሬ ነበር የምናገረው። ኢንጂነር ስመኘው በእኔና በባለሥልጣኑ ክርክር መሃል ጣልቃ የመግባት ፍላጎት አልነበረውም። ይልቁንም በከፍተኛ መረበሽ ውስጥ ሆኖ ነበር የሚከታተለን። እንዲያውም ይህ ክርክር ቢቆም እንደሚመርጥ ከፊቱ ላይ ከማየው መረበሽ ተገንዝቤያለሁ። እኔ ደግሞ ይህን ክርክር የማላቆምበት በቂ ምክንያት አለኝ። እኛ የኪነ ጥበብ ሰዎች እዚህ ስፍራ በመገኘታችን ብቻ የሚቃወሙን ብዙ ናቸው። ምክንያታቸው ደግሞ ይህ ግድብ የኢህአዲግ የፖለቲካ ጨዋታ ነው ብለው ስለሚያምኑ ነው። ይህን የተሳሳተ አመለካከታቸውን ከሚያጠናክሩት ማስረጃዎች አንዱ በዚያን ቀን የሆነው ነው። ይህ ታሪካዊ በዓል በግንቦት 20 ላይ መሆን አልነበረበትም። በዚህ ታላቅ አገራዊ ጉዳይ ላይ አለመተማመንንና መከፋፈልን የሚያስከትል ክፍተት ይፈጥራልና። ክርክራችን ሲጦፍ ኢንጂነር ስመኘው ምንም ቃል ሳይተነፍስ ቀስ ብሎ ካጠገባችን ዘወር አለ። ኢንጂነር አስጨናቂ ክርክሮችን መስማት እንደማይወድ የጠረጠርኩት ያን ዕለት ነው። ሆኖም ጉዳዩ እሱ የሚመራውን ተቋም ስለሚመለከት ድምፁን አጥፍቶ ዘወር በማለቱ ደስተኛ አልነበርኩም። የባለሥልጣኑ ግትርነት እየጨመረ ሲሄድ ግን ጥሎኝ ወደ ሄደው ኢንጂነር ስመኘው ፍላጎት አዘነበልኩ። በጣም ተበሳጭቼ ይህን ክርክር ማቆም እንዳለብኝ ተሰማኝ። ከብስጭቴ ብዛት ኦ ዳይመንድ ብዬ ተለየሁት። በዚያን ጊዜ ስበሳጭ ኦ ዳይመንድ የሚል የቆየ ልማድ ነበረኝ። ኦ ዳይመንድ ስል ንዴቴ ይበርዳል። ዳይመንድን ለመጀመሪያ ጊዜ ያወቅኳት ከዛሬ 35 ዓመት በፊት ነው። ከዛሬ 35 ዓመት በፊት በንጉሴ አየለ ተካና በደጀኔ ጥላሁን ጣዝማ በሚል ርዕስ የተጻፈውን አስደናቂ የደራሲያን ሕይወት ታሪክ ሳነብ ዳይመንድን አገኘኋት። ዳይመንድ በሂሳብ፣ በፊዚክስ፣ በሥነ ከዋክብትና በፍልስፍና ሊቅነቱ የሚታወቀው የእንግሊዛዊው ሳይንቲስት የአይዛክ ኒውተን ውሻ ነች። ይህች ውሻው ከዕለታት አንድ ዕለት በጥናት ክፍሉ ጠረጴዛ ላይ የበራውን ሻማ ነክታ ጣለችው። በዚህ ምክንያት በተያያዘው እሳት ለረጅም ዘመናት የደከመባቸው ጥናትና ምርምሮቹ በሙሉ ወደሙ። ዳይመንድ ይህን ሁሉ ውድመትና ኪሳራ ካስከተለች በኋላ ምንም እንዳልተፈጠረ ሁሉ ጭራዋን እየቆላች ወደ አይዛክ ኒውተን ተጠጋች። ያ ታላቅ ሳይንቲስት ውሻይቱን ትክ ብሎ ተመለከተና ኦ ዳይመንድ፣ ኦ ዳይመንድ፣ ምን አይነት ከባድ ጥፋት እንዳጠፋሽ የማይገባሽ ፍጥረት አለ። ይህን ካነበብኩ በኋላ ለብዙ ዘመናት ሰዎች ከባድ ጥፋት አጥፍተው ጥፋታቸውን መረዳት ሲያቅታቸው ኦ ዳይመንድ ብዬ ዘወር እል ነበር። ሰባት ክረምት
ትላንትና ግንቦት 20 ያን ዕለት ከባለሥልጣኑ ሙግት ከተለየው በኋላ ኢንጂነር ስመኘውን መፈለግ ጀመርኩ። ከጥቂት ፍለጋ በኋላ አንድ ጥግ ተቀምጦ ያዘዘውን ቡና በመጠባበቅ ላይ ሳለ ከቡናው ቀድሜ አጠገቡ ደረስኩ። በከንቱ የሞገተኝን ባለሥልጣን ስም ጠርቼ ኢንጂነር አንተም በሱ አቋም ትስማማለህ አልኩት። አባይ ግንቦት 20 ላይ የተቀለበሰው ግድቡ የኢህአዴግ ፍሬ ነው የሚል መልእክት ለማስተላለፍ ታስቦ ነው ስል ጠየቅኩት። በፍጹም አለኝ ኢንጂነር። እኛ ይህን ቀን የመረጥነው ትንሽ ከዘገየን ክረምቱ ይገባብናል ብለን ስለሰጋን ነው አለኝ። ታዲያ ክረምቱ ግንቦት 21 ነው የምገባው አላለም። ምናል ፖለቲካዊ ትርጉም የሌለው ቀን ብትመርጡ፣ ለምሳሌ በግንቦት 18 ወይም በግንቦት 19 ቢሆን ብዙ ፖለቲካዊ ውዝግቦችን ይቀንስ ነበር አልኩት። አሁን የምትመለከቱትን ፎቶግራፍ ቢንያም ወልደ ሩፋኤል ያነሳኝ ይህንኑ ቅሬታዬን ለኢንጂነር ስመኘው እያወራሁለት ሳለ ነው። አዲስ አበባ እንደገባው ለበረከት ደውዬ ቅሬታዬን ነገርኩት። ምንድን ነው እየተሠራ ያለው? እኛ እኮ ከግድቡ ግንባታ ጎን የቆምነው ሀገራዊ ጉዳይ ነው ብለን ነው ስለው፣ ታዲያ ምን የተለየ ነገር ተፈጠረ አለኝ። ነገርኩት። የሆነውንና ከባለሥልጣኑ ጋር የተባባልነውን ዘርዝሬ ነገርኩት። ከዚያም የድርጅታችሁ አቋም እንደዛ ነው ስል ጠየቅኩት። በረከት ቆጣ ብሎ እሱ ዝም ብሎ ነው የሚቀባጥረው፣ ኢህአዲግ እንደዚህ ያለ አቋም የለውም፣ ቅልበሳው ያን ቀን የተደረገው ለግንቦት 20 የተለየ ትርጉም ተሰጥቶ አይደለም፣ እሁድ ቀን በመዋሉ ብቻ ነው ያ ቀን የተፈለገው፣ ሌላ እሁድ ሲጠበቅ ክረምት ሊገባ ይችላል አለኝ። በሚቀጥለው ፕሮግራሜ ሌላውንና ለየት ያለውን የህዳሴ ግድብ ትውስታዬን ይዤላችሁ እቀርባለሁ። እስከዚያው ሳይለየን ያቆየን። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ